እንዴ በኔ ላይ እንታረጋለሽ ቤ ንገሪኝ። ቆይ ምን አጉድዬብሽ ነው? ስለምንድን ነው የምታወራው? እማወራውማ ስለዚህ ዘመዴ ለኔ የቀረብ ቃሊዲን ያባት እያመመሽ ግን ትችያለሽ እናቴ። ካልሆነ ጤና ጣቢያ እንሂድ። እኔ ደህና ነኝ። እንዴ ይሄማ ማለት ነው። ቆይ አንቺ ልጅ ከዚች ልጅ ራስ መች ነው የምትወርችላሽ? በተቀመጠች ቆይ ምን አድርጊ ነው የምትያት? ወይ ዝምታ ፍራቻ ነው የሚመስልሽ? የሚተባበርላት ጓደኛ የላትም ብለሽ ነው? ቆይ ምን አይነት ሞኝ ነሽ? እነሱን አላይተሽ ከሱ ጋር ሆናለሁ ብለሽ አስበሽ ነው አይደል? ቆይ ምንድነው እናንተ ደግሞ ምን እየሆናችሁ ነው? ይሄውልህ ሱራ፣ ይሄ ደብዳቤ እንድትጻፈው አይደለም። ምን ማለት ነው? ትክክለኛው ደብዳቤ ይሄ ነው። አንተ ያነበብከው እቺ እባብ የጻፈችው ነው። እንካንበበው። አንዲት ትንሽ የቤት ውስጥ ነው ተከራይተን የምንኖረው። ቤተሰቦቻችን ይህንን በማድረጋችን ደስተኛ አይደሉም። በዚህ ምክንያት ማንም አይዟቸው የሚለን የለም። የምንተዳደረው ሱራ በሚያመጣው የቀን ስራ ገቢ ነው። እኔ አንደኛ ዓመት የኮሌጅ ተማሪ ነኝ። ሱራ ከስራ ነፃ በሆነ ሰዓት ትምህርት ቤት ያደርሰኛል፣ ወደ ቤትም ያመጣኛል። አሁን ደህና ነሽ እናቴ? ምን ሆንሽብኝ? ደከመሽ እንዴ? ፀሐዩ ይሆን? ምን ነው ሀበሻ መሆናችን ረሳው እንዴ? ህመም ብርቃችን አይደለም እንዴ? ምን ነው ቤት አመመሽ እንዴ? አይ ደህና ነኝ። ወይ ዛሬማ እንዳያምሽ፣ አሳይመንታችን የሚቀርበው ዛሬ። የተዘጋጀሽው ደግሞ አንቺ ነሽ። እንዲያው ያላንቺማ እንደማይሆንልን ታውቂያለሽ። በቃ ወደ ክላስ እንሂድ። ቻው። በቃ ሱራ። በቃ ቻው ብራዘር። በቃ ሊዲን ያባት እያመመሽ ግን ትችያለሽ እናቴ። ካልሆነ ጤና ጣቢያ እንሂድ። እኔ ደህና ነኝ። እንዴ ይሄማ ማለት ነው። ገዳም የፍቅር ገዳም አላንቻ አይረጋም አካሌ ቤቴ መውደድ ህይወት ፍቅር የህይወት አትመጣም እንዴ? የሌለው ወደ ይክበር ይከበር። እንዴ ቤልስ እንዴ አልሰማህም እንዴ? ምኑን? ቀን እኮ አሞት ትሄዳና ቢሉ ጤና ጣቢያ ይዘዋት ሄዱ። እኔ እኮ ለፕሬዘንት ይሄ ደግሞ ምኑ ጀጋ ማፍቀር ብርቁ ነው እንዴ? ምንድነው ደግሞ ይሄ? ሰራልሻለሁ። አንቺ እንኳንም እጄ ሊወደቅሽ። እኔ መክሊት አይደለሁ። የኔ ነሽ ተብሎ ሲነገር ባገሩ ሲወራ እቤልዬ ቆንጆ ምን ነው አሉሽ? ከባድ ነገር ነው እንዴ? አይ ብዙም ከባድ ነገር አይደለም። እንቅልፍ ማጣትና ድካም ነው። ኧረ እባክሽ እንዴት? ሰሞኑን ፈተናና አሳይመንት ስለነበረባት እንቅልፍ አልተኛችም። በዛ ላይ ቤቱን ስራም አላገዝኳት። ሱራ አንዴ ብቻችንን ላውራ። ለምን? ኑር እንደመተ ለላክፎ ማደሩን የኔ ሰው ልቀቂኝ። ሱራ ግን ቤልን ምን ያህል ታምናታለህ? አይኔ አንቺን የማየቱን ያህል ጆሮ የማይረባ ወሬሽን የመስማቱን ያህል አምናታለሁ። የዚህን ያህል ግን ባታምናት ጥሩ ነው እኮ። ለምን? ታማኝና ጨዋ ስለሆነች ነው ወይስ እንዳንቺ በጓደኞቿ ላይ ሴራ ስለማታዜሩ? ንገሪኛ እኮ ለምን ሮማ ሱራዬ የኔ አባት የኔ ፍቅር፣ ምናልባት ይሄን ደብዳቤ ስታነባ አጠገብ አልኖር ይሆናል፣ ግን እንድታውቀው የምፈልገው ከማንምና ከምንም በላይ እንደምወድና እንደማፈቅር ነው። እንዳንተ ታማኝነትና ጨዋነት ቢሆን በአንተ ላይ ማድረጌ ባልተገባኝ ነበር። ሱራ አይደለም ደፍሬ የሚሳስሉን አይኖችን እያየሁ ልነግርህ ይቅርና ለመጻፍ እንኳን የሰራሁት ስራ አሳፈረኝ። ሱራዬ አባቴ ይሄን ስልክ አዝናለሁ። አርግዣለሁ። በማርገዜ ምን ያህል ደስተኛ እንደምትሆን አውቃለሁ። ግን ያረገዝኩት ካንተ አይደለም ከአቤል ነው። እባክህ ልትፈልገኝ አትሞክር። ተያይዘን ጠፍተናል።
ከዚህ በላይ አብሬ እየኖርክ አባቱ ያልሆንከው ልጅ እንድታሳድግ አልፈርድብም። በደሌ ከልክ አልፏልና አፈቅራለሁ። ያንተው ቤል። አየህ አይደል ታዲያ እሷማ ምን ችግር ነው? ፉት መቾነ የጠረጠርኩት ፈልጌ ምን ያልፈጠርኩትም ከሷ መለየት። አንተ ውሻ ሱራ ምን ሆነ ነው? ልቀቀው እንጂ ፉት መቾነ የጠረጠርኩት እንዴ በእኔ ላይ እንታረጊያለሽ? ቤ ንገሪኝ። ቆይ ምን አጉድዬብሽ ነው? ስለምንድን ነው የምታወራው? እማወራውማ ስለዚህ ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩት ሳጣው ትካዜ ሲገጥም ሰው ነኝና ከየት ነው ያገኘኸው? ከየት ነው ያገኘኸው? እኔ ነኝ የሰጠው። ቆይ አንቺ ልጅ ከዚች ልጅ ራስ መች ነው የምትወር? ችላሽ በተቀመጠች። ቆይ ምን አድርጊ ነው የምትያት? ወይ ዝምታ ፍራቻ ነው የሚመስልሽ? የሚተባበርላት ጓደኛ የላትም ብለሽ ነው? ቆይ ምን አይነት ሞኝ ነሽ? እነሱን አላይተሽ ከሱ ጋር ሆናለሁ ብለሽ አስበሽ ነው አይደል? ቆይ ምንድነው እናንተ ደግሞ ምን እየሆናችሁ ነው? ይሄውልህ ሱራ፣ ይሄ ደብዳቤ እንድትጻፈው አይደለም። ምን ማለት ነው? ትክክለኛው ደብዳቤ ይሄ ነው። አንተ ያነበብከው እቺ እባብ የጻፈችው ነው። እንካንበበው። ከምታምኘው በላይ ፍቅር አለብኝ። ምን ኧረ ቴዳ ሾፍሻት ችንቅባት መጥቶ እንደው ምሳቢ ልቀባበላት። ጊዜ አይደብርም እንዴ? በእናት ይቅርታ እንተዋወቃለን። ጊዜ የለኝም እባክሽ ዞር በይልኝ። እናቱና ገፍትሮኝ ሄደ። ግን አንተ ሸበላ ነው ማ ምን ሆኖ ሸበላ የተሻታቂም ማለት ነው። ኧረ እሱን ተውትና ቦዛ ቤት ሂደን ፎለልን በል። ዛሬ ማን ተዋወቅ? ለእንደዚህ አይነት ተቃቃ ጨዋታ ጊዜ የለኝም አልኩሽ አይደል? ዛሬም ዝም ብለህ ነው እንደሚመስል። አንቺ ያምሻል እንዴ ጄል? ትሰማኛለህ አይደለም? መገፍተር ከዚህ በኋላ በዛ ሰፈር ብታልፍ እገልሃለሁ። እሺ እንዴ ምን ሆነክ ነው? የማንም ድጋፍ አያስፈልገኝም። በቃ ባንቺ ቤት አራዳ ነሽ አይደል? አስደበደብሽ። ያንተ ስራ ነው አትሄዳ። ኧረ ቤል ተረጋጊ። ትሄዳ መልስልኝ። ኧረ ቤል ረጋ በይ። እኔ እኮ ሲገፈትርሽ አናዶኝ ነው። እኔ ተደረብልኝ ብያለሁ። እሱማ አዎ በቃ ዝም በል በእናትህ። እሺ ቤል ይቅርታ በቃ ፒስ። ግን ይቅርታ ማድረግልህ በአንድ ነገር ስንስማማ ብቻ ነው። በምን? ሙሽሮች ማሬ ማሬ ሙሽሮች ሱራ
ላገባ ነው። ምን ጎል ባላ ይቀልዳል እንዴ? በቃ አደግሽልኝ ማለት ነው እና ልንለያይ ነው? ወንድሜ መቼም አንለያይም። እሺ ነፍሴ ካንተና ከማዬ ጋር ነች። እና ስጋሽን ነው ተሹም ትጂ ሂድ። ወንድምሽ ሁሌም ይወድሻልሽ። እህትም እንደዛው